ወንዶች ታድርገሽ ይዘውሽ ወደ ድሮ ህይወትሽ አትመለሽ እነሱ አልቀው ሲሆኑ ብቻ ነው የሚመጣው ሲወጣ ለሌ ሳታስቢው ያንን ሰው በማይጎዳው ወይ ልትዋሺ ትችያለሽ ባንመክርም ውሸትን ባናበረታታ ግን ያው እኔ ላበረታታ ነው ዛሬ መጣው you have to understand the game ከማን ጋር ነው ዲል የምናደርገው ከወንዶች ጋር ነው በጣም ነው የሚዋሹት የወንዶች ውሸት አፕሉ ሁላ አዳም በልቶ እሷናት ያለ ነው ይመስለኝ ስቲል ወንዶች የሚፈልጉትንም ሆነ የማይፈልጉትን ነገር ሼር ማድረግ አይፈልጉም የሚፈልጉትንም ሆነ የማይፈልጉት ማለት ሁለቱ ዴት የምታደርጋቸው ሰዎች አሉ ከዛ አንዱ ጋር የሆነ እየሄድሽ እራትም ልበይም ሳም ልበይ ትገቢና አንደኛው ዴት የምታደርጊው ልጅ ካፌ ብታገኙስ ሁሉ ኢምፖርታንት የሆነው ሸት ለሴት ቦዲ ካውንት ለምሳሌ አልጠጣ አልጠጣ በጣም ፕሮቴክቲቭ የሆነው ሸት ነው ከስንት ጉድ እንደሚያወጣሽ እና ሌላው ደግሞ በጣም አስፈላጊ የሆነና በጣም ከብዙ ነገር ሴቭ የሚያደርግሽ ሸት ፔሪድ ላይ ነው እሷ የምትሰራበት ሆስፒታል የሃይመን መመለስ ይሰራል ኦኬ ይሰራልና if that is important ለዛ ሰውና ለዛ ህይወት እና if she's affordable do it Hi girlies እንዴት ናችሁ ሰላም እንዴት ቆያችሁ እንዴት ነበረ ሳምንታችሁ የኛ በጣም አሪፍ ነበረ የባለፈው ኤፒሶዳችንን እንደወደዳችሁ ተስፋ እናደርጋለን የፀጉር ቤት ወሬዎች ገርልስ ቶክ ፕሮግራማችን ጀምረናል እንደዚህ በአማረ ፔዲኪዩር በአማረ ቡና ፋብለን ጀምረናል እናንተ የምትወዱትን ነገር ያዙ ቡናችሁን ያዙ ወይናችሁን ያዙና ተመቻችታችሁ ተቀመጡ ምናወራው ነገር አለ ከባለፈው የቀጠለም አዲስ ነገር ይኖረናል እንዴት ነበር ሳምንት እዚህ ቆንጆ ሳምንት ነበረ ለለ ሳምንት አንቺ ጋርስ እኔም ጋር አሪፍ ነበር ቆንጆ ጊዜ ነበረ ስራ አሪፍ ነበር ወሬውም ጦፍ ያለ ነበር የቲክቶክ አዋርድ ነበረ አዎ እንዴት ነበረ ቲክቶክ አዋርድ ነው የታየሽው ብዙም አላየሁትም ነበረ ግን ይሄ ሃይላይት በተለቀቁት ይሄ ዛለ ባየሁት ቆንጆ ያው ስላልባሳታቸው ምናምን ነው እንዴት ነበር የማን ወደድሻል አለባበስ ከሴቶች ማን ነበር ስሟ የማን ወደድ ባዚ ኦኬ አዎ የሷንና የሉዋል በጣም ወደድኩት እስከሚካፓ እስከማምን የሉዋል አለባበስ በጣም የዩቲም ያው ተሸልማበታለች ቆንጆ በጣም የሚያምር ልብስ ነው የለበሰችው ሜካፓ ምኗ ትንሽ አወዛጋቢ የነበረው የኢቫን አለባበስ ነበር ኢቫን ያለሽ ምንም አትጠብቂም እኮ ዋይ ኢቫን ለምን እንደዚህ ታረጊ እንትኗ ወጣ ያለሽ ናት ኖርማሊም አይደለም ለአዋርድ ሌላ ጊዜ ኖርማል ጌት ሬዲ ዊዝ ሚ እንኳን እንትን ስትል አለባበሷ ካየሽው የማይደረግ ነው ቀይ ፒኪኒ ከላይ ጂንስ ገልብጣ ከፍታ ካልሲ ላይ ሂላርጋ ምናምን አይነት ልጅ ናትና የተገለባበጠሽ ልጅ ናት ልጅቷ ለራሱና ግን it's not fashion የሆነ ነገር ዝም ብሎ ማደበላለቅ ፋሽን አይደለም አሪፍ ማድረግ ዩኒክነትም አይደለም አሪፍ ማድረግ ኦሪጂናል በቃ እሷ ልጅቷ ግን ከዚህ በተሻለ መንገድ በጣም ቆንጆ የሆነ አይነት ኦድ መሆን ይቻላል የሚሆን አይነት በጣም የሚያምር እንደዚህ አይነት ጋር በሚሄድ እና ሌቲት ቢ ከኢትዮጵያዊነትም ጋር አይሄድ ግን just ግዴታ መሄድ አለበት እንጂ ከኛ ጋር ከሷ ሰውነት ጋር ከሷ አቋም ጋር ሊሄድ የሚችለው ብትከተል ጥሩ ነው እንደዚህ ምንድነው አሁን ይሄ ፋሽን የምትይው አይደለም ወይም ደግሞ ዩኒክ የምትይው አይነት ነገር አይደለም እብደት ነው በቃ የሆነ ምንም አንዳንዴ ባሊንሻ እንኳን የሚያዘጋጃቸው የሞዴሊንግ ፕሮግራሞች ታያቸዋለሽ የማይሆን አይነት ወይ እንደሱ አይደለ ብቻ ኤኒዌይስ ኢቫንን ብዙ ሰው አልወደደውም ተቃውሞም ገጥሞታል እንደውም ቲክቶክ አዋርዱን በአጠቃላይ ራሱ ሰዎች ተቹ የነበረው በኢቫን አለባበስ ምክንያት ነው ግን ይሄን ያህል ግን እንትን ነው አሁን ዞር ብዬ ሳየው ኖርማል የለበሰችው ሰውነቱ አይደለም የሚታየው ከታች አይደለም ግን ሰውነት ኮት ላይ ባዷም ሆኖ
whatever አሁን ለምሳሌ ሱሪ ላይ ከላይ ፓንት ብትደርቢበት በቃ የሚሰጠው ሚኒንግ እንትን ነው። ለምን እንትን እንዳሏት አይ ከላይ ምንም አላደረገችም። ከላይ በቃ እዚህ አካባቢ ድረስ እኮ ምንም የለም ባዶ ነው። ግን ወርቅ አለች፣ ወርቅ ነው ብላለች። I don't think so የወረደው 3 ሚሊዮን የፈጀው ያህ ነው ወርቁ ነው ብላለች። I don't think ወርቅም አይመስለኝም። አሁን እንትን አይደለም። አይ አላምንም። አይደለም ኢትዮጵያ ወርቅ አይደለም። ወርቅ በጣም የሚያምር እንትን ላይ ምናምን ይሰራል። በልብስ የአክሱም ጥልፍ ላይ ምናምን ይገባል በወርቅ። ዮቲ ላይ አሁን ፓርቲው አለ ካየሽው አካባቡ ላይ እንደዛ ቆንጆ ነበር። እንደዛ ነበረ። በጣም ብዙ ሰው ቲክቶክ አዋርዱን ራሱ የጆሲ ምሳሌዋስ እንዴት አየሽ? ጆሲ አላቅም። ከለሩ ነው ችግሩ፣ ከለሩ ነው ችግሩ። ጨረታ አውጥቶታል። አሁን ናይጄሪያዎች ምናምን ከተጫረቱት እንግዲህ ጠብቅ እንጂ ማን ይጫረታል? ያኔ ኢትዮጵያዊ ላይ ጫረተ። በእርግጥ ሪፕሬዘንት ሊያደርግ የፈለገው የሴቶችን ህመም ምናምን ፔሪድ ላይ እንትን የሚላቸውን ነገር ነው። መልክቱ ጥሩ ነው፣ ግን ይሄን ያህል ከላይ እስከታች ቀይ መሆን ነበረበት። ምን ይሆናል እንደዚህ ነው? ራሱ እኮ የሚፈልገው መልክት አልሰጠለት። አይ የሆነ ፓርቱ ማድረግ ይችላል። በጣም እንትን አለ። የወንዱስ ጃኒ ነው ምናምን የሚባለው ልጅ ያኛው ልጅ የለበሰው አለባበስ በቬሎ እሱማው እንደዚህ ወጣ ያሉ አለባበሶች ነበሩ። የሱ ወጣ ያለ ነው የሚባል አይነት ነው። እንደገና ልጅ ምን አይነት ነገር አለ እዚህ ሀገር ላይ አሁን ትንሽዬ ነገር ወጣ ያለ ነገር ካደረግሽ ቀጥታ ይወስዱና 6 ጋር የሚያያዩ ሰዎች አሉ። ጌጋ ምናምን እንትን ማለት ነው። በዛው ሳናስበው ፕሮሞት እያደረግንላቸው ነው ወይ እነዚህ ሰዎች ሁሉንም ነገር አሶሺየት ማድረግ ምን ይመስላል? ሁሉም ሰው እዛ ኮሚኒቲ ውስጥ ያለ ይመስላል። በተለይ ደግሞ ለቲኔጅ ማለት ነው። ሁሉም ሰው ደግሞ እዛ ኮሚኒቲ ውስጥ ካለ ኢትስ ኖርማል ብሎ ሰው ያስባል። ሰው ሴፍ የምንሆነው ይሄን ነገር በተቻለ መጠን ፕሮሞት ባለማድረግ ነው። ሳናስበው ኢንዳይሬክት ፕሮሞሽን እየሰራንላቸው እንዳይሆን ለነዚህ ሰዎች ብንጠነቀቅ አሪፍ ነው ብዬ አስባለሁ። ከዛ ውጭ ከቲክቶክ አዋርዱ ዮናስ ማለት ፊዮናን ጭራሽ አላየኋትም። በእውነት አላየኋትም። እንትና ናት የሰራችላት። ማን ነበረች ስሟ? ድራማ የምትሰራው ዲዛይነር ስሟ ጠፋኝ፣ ግን እሷ ናት የሰራችላትና የሰው ልብስ አድርጋ የመጣች ነው የሚመስለው። ልኬቱ ይሄ ሳይዟ ፊት አላረጋትም። አይገርምሽም? እኔ ደግሞ አልመጣችልሽም? የሆነ ኤክሰስ ትጨነቅ አበላሸችው መሰለኝ ዲዛይኑ። ይሄ የሰው ልብስ ለብሰሽ ስቴጂ ፊት ያረግሽ ማደለ ሳይዝ እንደዛ ነበር አትመስለው። ይሄና ብዙ ነው ስላደረገ። ሌላ ምን ነበረ ሶሻል ሚዲያ ላይ ትንሽ አነጋጋሪ የነበረ ሊሆን ብሎ ወሬ የማይወዱ ሰዎች ባጭር ያስቀሩት የጌችና ቶሚ ፊትነስ ጸብ ለወሬ ያልመቻል ቶሎ ታረቁብና ነበረ፣ ግን አስታረቋቸው። ምን እንዳይወቀልሽ ቲክቶክ ላይ በጣም ያሳቀኝ በቃ ማታ ነውና የምር በጣም ነው የሳኩት። ምን አለ አንዱ ይሄ ፕሮቲን ሼክ የሚባል ነገር ያሰክራል መሰለኝ። የክለብ ባለቤቶች ራሱ መጠጥ እየሸጡ እንደዚህ ሳይጣል የጂም ባለቤቶች ሊጋደሉ ነው። ላይ ካርጋለሁ በጣም ያሳቀኝ። እውነት እኮ ነው። የክለብ ባለቤቶች በጣም እየሸጡ እንደዚህ አይጣሉም። የፊትነስ ባለቤቶች እንግዲህ እውነት ነው ፕሮቲን ሼኩ ላይ የሆነ ነገር ቢኖር ነው ይሄ የሚባለው ፕሮቲን ፓውደሩ ላይ ያከራኩት ኮሜንት ነው። ቆንጆ እንደዛ ያየው ነበር። ያው ግን ያው ደስ ይላል። ብቻ መታቸው አሪፍ ነው። ባጭር ለጨዋታ ያህል ነው። ሌላም እንደዚህ ትሬለር የሆነብን ነገር ደግሞ ይሄ የእንትኑ በሽታው የማርበርግ ቫይረስ መጥቶ ምናምን ነገር ጠፋ አይደለ? አዎ እንኳን ጠፋ ስትግን ያዘሽ ነው ተወስ አላዘንኩም። ኧረ እንኳን ጠፋ እንዴ! በጣም እንኳን ጠፋ። እና እነዚህ ነበሩ። ሌላ ሶሻል ሚዲያ ላይ ሰሞነኛ የሆነ አነጋጋሪ ወሬ ይሄ ነው። የእነ ሜላትና የይስማከ ወርቁን ጉዳይ አነጋጋሪ እንደሆነ እየቀጠለ ነው። አሁን እንትን ያለችው ናት ቁንጅናዬ። ቁንጅና ፈተና ሆኖብኛል አለች። ቁንጅና እስቲ ተመልካቾቻችን ቁንጅና ፈተና ይሆናል እንዴ? እስቲ ይሆናል። የሚሆንበት ሁኔታ አለ፣ ግን ፕሪቪሌጅ ነው። ኢትስ ፕሪቪሌጅ እና ቆንጆ ሴቶች ይሄንን ፖድካስት ያያችሁ ያላችሁት ፕሪቪሌጅ ካለሽ ተጠቀሚበት። ዩ አር ፕሪቲ
ተጠቀሚበት ነው እንደነ ፊዮና ምናምን ወደ የሚጠቅምሽ ነገር ኤኒዌር ይኖርሻል። ስትወጪ የሆነ ቦታ ስትሄጂ የሆነ ነገር ስትጨርሺ የሆነ ኤቭሪ ቦታ ላይ ፕሪቪሌጅ ነው። ስለዚህ እሱም ፕሪቪሌጅ ተጠቀም። ስለዚህ እውነቷን ነው ማለት ነው። ፈተና ሆነብኝ አለች። እንደገና የእነሱን ጉዳይ ደግሞ በሌላ ሳይድ ሲያወሩት የነበሩ ሰዎች ነበሩ። ይስማከ ልጆች የወለደችለት ሌላ ሚስት ነበረችው እና ልክ ጥሩ ነገር ሲያገኝ ምናምን እንደተወራው ነው ያ እንደተወራው ከሆነ ነው። በእርግጥ በግል ያጣራሁት ነገር የለም። ከሆነ በኋላ ጥሩ አይነት ሁኔታ ላይ ስትራግል ላይ አብራው የነበረች ሴት ነበረች፣ የወለደችለት ሴት ምናምን ነገር ነበረች። ነገሮች ጥሩ ሲሆኑለት ዳምፕ አደረጋት ማለት ነው። ከዛ ሜላትን አገባ። አሁን ሜላት ስታደርግ ተያዘች ነው የተባለው። ይስማከ በምን አይነት ሁኔታ ላይ እንዳለ አልታወቀም። ምን እየተሰማው እንደሆነ አልታወቀም። ግን እሱን ጉዳይ የሚያውቁ ሰዎች የእጁን ያገኘው ምናምን እያሉ ከድሮ ሚስቱ ጋር የነበረውን ኢሹ የሚያውቁ ሰዎች እንደዛ እያሉ እያወሩ ነበረ። ብቻ ይስማከ ደህና ትሆናለህ ብለን እናስባለን። ምንም ማድረግ አይቻልም። ትመለሳላችሁ ለእንተስፋ ነው። አይ ዶንት ቲንክ ወንዶች ታድርገሽ ይዘውሽ ወደ ድሮ ህይወትሽ አትመለሽ። እነሱ አድርገው ሲሆኑ ብቻ ነው የሚመለሰው። እሱ ላይ እስቲ እናውራበት። እንዲያውም ለምን ከዛሬ ቶፒካችን ጋር ሪሌት አናደርገው? የዛሬ ቶፒካችን ሴት ሆነሽ ግዴታ መዋሸት ያለብሽ ነገሮች አሉ። ግዴታ በቃ መዋሸት አለብሽ። በፍጹም እውነቱን መናገር የሌለብሽ ሁኔታዎች አሉ። እነሱ ምንድናቸው የሚለውን እኛ የራሳችን ኦፒኒየን ነው ዲስከስ የምናደርገው። እናንተም የራሳችሁን ትጨምሩበታላችሁ። በመጀመሪያ ነገር መዋሸት አስፈላጊ ነው አይደለም ብሎ የሚጠይቅ ሰው ሊኖር ስለሚችል እሱን ዲስከስ እናደርግ። በጥሩ ወይ መዋሸት ክፋት የለውም። ሰውን በማይጎዳ ሁለተኛውን ሶስተኛውን ወገን በማይጎዳ መልኩ ከሆነ ውሸት ያለ ነገር ነው። ባይዋሽ የተመረጠ ነው። ግን ካለሽ ህይወትና ከምትኖሪበት ህይወት ጋር አንዳንዴ ሳታስቢው ያንን ሰው በማይጎዳው ወይ ልትዋሺ ትችያለሽ። ባንመክርም ውሸትን ባናበረታታም ግን ያው እኔ ላበረታታ ነው ዛሬ የመጣሁት። እሺ ዛሬ ላበረታታ ነው የመጣሁት። እኔ በዚህ በሪሌሽንሺፕ ላይ ላይክ 1% ያክል ነው ትሩ የሆነ ነገር እንትን የሚለው ማለት ነው። በተለይ ደግሞ ዲስ ጄነሬሽን ላይ you have to understand the game። ከማን ጋር ነው ዲል የምናደርገው? ከወንዶች ጋር ነው። በጣም ነው የሚዋሹት። በጣም ነው የሚዋሹት። ላይክ ህይወታቸው ጨዋታው አካል መሆን አለበት። ህይወታቸው ውሸት ላይ እስከተመሰረተ እስከሚመስልሽ ድረስ ነው ወንዶች የሚዋሹት። ስለዚህ በጣም ለሚዋሽ ሰው ሄደሽ ሆነስት ሆነሽ መቅረብ አያዋጣም። ስለዚህ እንደ ሴት መዋሸት ያለብሽ ነገሮች አሉ። ሰው እነሱ ውሸቶች ራስሽን ፕሮቴክት እንድታረጊ ያደርጉሻል እና ያ በጣም ህይወቱን በሚያመሰቃቀል ሁኔታ አትዋሺ። ግን ያንቺን ደግሞ ሴፍቲ ፕሮቴክት ለማድረግ ራስሽን ለማስከበር ግን መዋሸት አለብሽ። መዋሸት ባለብሽ መንገድ ያው ማንንም በማይነካው እንትን እንዳልነው ነው የሚሆነው። ራስሽን በተመለከተ አብረሽ ከሪሌሽንሺፕ ውስጥ ከገባሽ በኋላ ስላለው ነገር ሳይሆን ከዛ በፊት ስላለው ህይወትሽ ነው ሞስትሊ ልትዋሽ የምትችይው። ለምሳሌ ቅድም አሁን ሪሌት እናድርገው እንዳልነው ስለ እንትን ስታወሪ ምንድነው ስለ ለምሳሌ ሺታር ልልኮ ነው ሺታር ገሽ ስልሽ ግን በትዳር ላይ ምናምን አይደለም። ግን ሳታገቢ በፊት ግን መብትሽ ነው ዴት ማድረግ አይደለም። ሴትዮ ወደ ካለታ እና አታርጉ ነው። እሺ አታርጉ ግን አርጋችሁ ከተያዝሽ ማመን የለብሽም ነው። ማመን የለብሽም። ዋሺ እጅ ከፍንጅስ ከሆነ ሰው አሳስቶኝ ነው በይ። ማናታችሁ አሳስቶኝ ነው በይ። እንደዚህ ነው የሚሆነው። ያው እነሱም መጠጥን አይደለ መጠጣት አሳስቶኝ ነው ምናምን ስለሆነ ያው በቃ አይደለም። ዴቲንግ እና ሪሌሽንሺፕ የተለያዩ ናቸው አይደለ? የተለያዩ ናቸው ኖርማሊ። ስለዚህ ዴቲንግ ላይ ላረኩት ነገር ቺት አይባልም ሲጀመር። ቅድም ያለውም ይሄ ነው። ሪሌት እናድርገው እንዳልነው ለምሳሌ ምንድነው
ከሌላ ሰው ጋር እያወራሽ ብትያዥ ወይ ደግሞ ቢያቀብሽ ሀብቱ ድናይ አይደል አብሮ አደጌ ነው የስራ ባልደረባይ ነው ያወራውም ምናምን ታያለሽ ግን ማውራቱ ደግሞ እዚህ ጋር ቺት ማድረግን አበረታታችሁ እንዳይሉን ወይም እንደዛ እንዳይመስል ምን ለማለት ነው የፈለግነው ለምሳሌ የሆነ ሪሌሽንሺፕን ዲፋይን አላደረገልሽም የሆነ ወንድ ስያሜ ያልተሰጠውም አክቹአሊ ሪሌሽንሺፕ ነው ምንድነው አላማችሁ የት ነው የሚደርሰው ምናምን አታውቂም just you are dating friendship ነው ሲሲዮሽ አላወቅሽውም ሪሌሽንሺፕ ነው ይሄ ሰው ካንቺ ጋር አላማ አለው የለውም አታውቂም በዚህ ሴናሪዮ ውስጥ ሌላ ሰው ማውራት ይዝናት አይደለም ግን ይደብረዋል ስቲል ማለት ነው ስቲል ወንዶች የሚፈልጉትንም ሆነ የማይፈልጉትን ነገር ሼር ማድረግ አይፈልጉም የሚፈልጉትንም ሆነ የማይፈልጉት ሶ አንቺ ሌላ ሰው ማውራት ካለብሽ ማውራት አለብሽ ሪሌሽንሺፑ ዲፋይን እስኪደረግልሽ ድረስ ቀለበትሽ ላይ እስኪጠልቅልሽ ድረስ you have the right ባይሆን ስያሜ እስካልተሰጠኝ ድረስ ለግንኙነት እስካላወቅሽ ድረስ ሚንስ ዴቲንግ ላይ ነኝ ዴቲንግ ማለት ደግሞ ከሁለት ሴትል ማድረግ ማለት አይደለም ከሁለት በላይ ዴት ማድረግ ትችላለሽ ምክንያቱም የተመቸሽን የምትለይበት ነው አይደል ላንቺ የሚሆንሽን የምትመርጭበት ነው ሶ ለምርጫ ደግሞ there should be የሚመረጡ ሰዎች ግን ስቲል እነዛ ሰዎች ግን ያን ሲያውቁ ጀስት የወንዶች ባህሪ ነው ይደብራቸዋል በዛ ሴናሪዮ ውስጥ ለምሳሌ የምታወሪውን ነገር ምናምን ቻት ያረግሽው ምናምን ነገር ቢኖር ታንሱም ማመን የለብሽም አሁን ለምሳሌ ሁለቱ ዴት የምታደርጋቸው ሰዎች አሉ ከዛ ከአንዱ ጋር የሆነ እየሄድሽ እራትም ልበይም ሳም ልበይ ብትገቢና አንደኛው ዴት የምታደርጊው ልጅ ካፌ ብታገኙስ ሁለቱም ካላዩ እመለሳለሁ ሁለቱም ወደ አንዱ ኦሬዲ ቁጭ ብሏል አንዱ ደግሞ አብሮሽ ነው ያለው ምንድነው የምታደርጊው ምንድነው የማደርገው አውራ ምንድነው ይሄ ሰላም እለዋለሁ ያኛውንም ሰውዬ ሰላም እለዋለሁ ግን ሰላም ብዬ ወይ ደግሞ የስራ ሚቲንግ ነው ወይ ደግሞ እዚህ ከቦይፍሬንዷ ጋር ተጣልታ የዚህ ቦይፍሬንድ ነው ላስታርቃቸው ነው የምለው ያጎቴ ልጅ ነው ከማለት ነገር ያንን ደግሞ እንጂና እንትና ያንን ደግሞ ምናምን ብለሽ እንደዛ አድርገሽ አስማምተሽ ምናምን ለማለፍ ትሞክሪያለሽ ማለት ነው ሌላ ግን ከአንድ ጓደኛዬ ጋር እያወራሁ ነበረ በዚህ ጉዳይ ማለት ነው እና ምንድነው ያጋጠማት ነገር ስቶሪዋን ነው የነገረችኝ ምን ትሆናለች መሰለሽ ላይክ የሆነ ካፌ ውስጥ አንደኛው ዴት ከምታደርገው ልጅ ጋር በቃ እንትን ብለዋል ማለት ቁጭ ብለው ያወሩ ነው ምናምን ነገርና ሌላ ገና ስታየው የሷ ታይፕ የሆነ አይነት ልጅ በጣም ያያታል ምናምን ነገር እዛው ካፌ ውስጥ እና ሊያወራት ፈልጓል ግን ወንድ ጋር ሆናበታለች ከዛ እሷን ማውራት ፈልጋለች እሷ ራሱ ከዛኛው ሰው ጋር ኮሚኒኬት ማድረግ ፈልጋለች ቢኮዝ ያኛው በጣም ይሰርፋይ ከዛ እንዳደረግሽ ታውቂያለሽ ሺ ሶ ስማርት ያ ልጅ ያ ታይፕ የሆነው ልጅ ከካፌው አጠገብ ያለ ሱቅ ገብቶ የሆነን ልጅ ሰላም ብሎ ሲወጣ ታየዋለች ያን ልጅ ደግሞ የሷ ክላስሜት የነበረች ባለ ሱቁ ማለት ነው ሶ ምንድነው ያደረገችው መጣሁ አንዴ የክፍሌ ልጅ ሰላም ብዬው ልምጣ ብላ ያኛው ልጅ እያየ ይሄንን ባለ ሱቁ ሰላም ብላው ትወጣለች ሶ ሲግናል ሰጠችው ማለት ነው ስልኳን በዚህ በኩል ማግኘት እንደሚችል ኢንዲኬት አድርጋ አሪፍ ነው ወጣች ማለት ነው ምንም ያልጠረጠረው ይሄኛው እንደገመተችውም ልጅ ነው ጠየቀው ስልኳንና ያኛው ደውሎ ስልክሽ ልስጣው የሆነ ልጅ እንደዚህ ብሎ ነበር ስልኳን ስጠኝ ብሎ መጀመሪያም ሳትናፍቀኝ ነው ያልኩልሽ መጀመሪያ ራሱ አያልኩ ለዚህ ነው you did your job ብላ ስልኳን እንደዛና ያው እንደዛ አይነት ሁኔታ ላይ just ትሩዝ አሪፍ የማይሆንበት ሁኔታ አለ ይሄ እውነት ሁሌ ጣፋጭ አይደለም መራራ የሚሆንበት ኮንዲሽን አለ ስቲል አንቺ እድሜሽን ነው ሴቭ እያደረግሻለሽ ለሱ ግን ትክክል አይደለም ምን ብቻ ነው ማውራት ያለብሽ ብሎ ሊያስብ ይችላል ግን ኦፈር ማድረግ ያለበትን ነገር እዚህ ጋር ኦፈር አላደረገም ስለዚህ እዚህ ሁኔታ ላይ you have to be smart ከእድሜ በላይ እንደ ኢነርጂ
ጊዜሽን ኤነርጂሽን ለሁለተኛ ሰው ማሰብ ለራሱ በጣም ስራ ነው የሚሆነው። ስለዚህ በዚህ ሴናሪዮ ውስጥ ለማለት ነው ሜላት ያደረገችበት ሰርከምስታንስ ከዚህ ጋር ባይገናኝም ኢትስ ኦሬዲ ሜሪጅ እሱን አፕሪሺየት አናደርገው። ግን ሳታገቢ ወይም ሪሌሽንሺፑ ይሄ ነው ተብሎ ስም ተሰጥቶት በዛ ፕላን ውስጥ እየተንቀሳቀሳችሁ እስካልሆነ ድረስ you do have the right ብዙ ወንዶችን ማውራት ስያሜ እስካልተሰጠ ድረስ ማውራት ነው ያለው ማውራትና ዴት ማድረግ እና ዴት ማለት እንትን አይደለም ሴክስ ማድረግ አይደለም ያ ኤግዛክትሊ። ስለዚህ ምንም አያገናኘው ላንቺ የሚመጥንሽን ላንቺ ቫልዩ የሚሰጥሽን እስከምታገኝ ድረስ ዴት ማድረግ ነው። መምረጥ ትችላለሽ። መምረጥ እስከምትመርጪ ድረስ ሴት ልጅ ናት መምረጥ ያለባት። እንደውም ወንድ ልጅ እኛ ተመራጭ መሆን የለብንም። መራጭ እንጂ ኦፍ ኮርስ ሴት ልጅ መራጭ ነው መሆን ያለባት አይደል? ያው እሱ እኮ ቫይስ ቨርሳ ነው። ትመርጫለሽ፣ ትመረጫለሽ። እሱ መርጦሽ ነው የሚመጣው፣ አንቺ የምትመርጪው ነው የሚሆነው ነገር ይው በራሱ። ግን መመራረጥ ካየሽ ቆይ የሆነ ጓደኛ ያለች እሷም ትፈልጋለች ሪሌሽን ብላ አስተዋውቃችሁ ምናምን እስቲ ፎቶ አላኪልኝ ዘሎ የሚለው ወንዱ ነው በብዛት። እኛ እንላለን ፎቶ ማለት ነው አይደለም። ግን ይሄ እስቲ ሊያት መጀመሪያ ምናምን ብሎ እንትን የሚለው ወንዱ ነውና ለምንድን ነው እኛና መጀመሪያ እንዲያውም እንየው ማለት ያለብን እኮ እንዴ እንላለን እንጂ እንላለን። ከኛ በላይ እነሱ ናቸው በጣም እንትን የሚሉት ስለ መልክሽ ስለ አቋምሽ ስለ ምናምንሽ በጣም የሚጨነቁት። ግን እኔ ሁለቱም ማየት አለባቸው። እሱ የራሱ ምርጫ ይምረጥ፣ አንቺም ሁለቱምና ማች ካረግሽ ቀጥ ያለሽ ማች ካልተደረገ ደግሞ ማቆም ነው። ኢነርጂሽንም ጊዜሽንም ውበትሽንም ሳትፈጂ በጊዜ ማለት መሰብሰብ ነው። ሰበሰብ ያለሽ ወይ መስመርሽን ትይዣለሽ። ስለዚህ እነዚህ ሁኔታዎች ላይ በዚህ ሁኔታ ላይ ሲሆን ማውራት አለብሽ ማለት ነው። ሌላ ኮመን ሌላ ምንድነው ኢምፖርታንት የሆነው ውሸት ለሴት ቦዲ ካውንት ኤግዛክትሊ ቦዲ ካውንት ቦዲ ካውንት በፍጹም እውነቱን መናገር የለብሽም። ኢቭን አንቺ አሁን ከረንትሊ ጥሩ ሴት ብትሆኚ ብዙ ቦዲ ካውንት የኖረሽ በላይፍ አጋጣሚ ቢሆን አንቺ ማኔጅ ማድረግ በማትችል ሁኔታ ቢሆን ራሱ ቦዲ ካውንትሽ መናገር አክቹአሊ ቦዲ ካውንትሽ መናገር የለብሽም። አንድ ከበዛ ሁለት እንዳታልፊ አንተ ሶስተኛ ነህ ወይም ደግሞ ካንተ በፊት አንድ ነበረኝ ብለሽ ነው መናገር ላይ ስታክ እንደምናረጋው ማለት ነው። ላይ ስታክ እንደምናረጋው ቦዲ ካውንት ላይ ከሁለት ማለት የለብሽም። አልፍም እንጂ አንዳንድ ሴት አለ ላይክ በቃ እነሱ ደግሞ ምን ያደርጉሻል የሳይኮ ጨዋታ እንትን ሲሉ ማለት ምንድነው ማኒፑሌት ሲያደርጉሽ ወይ እንድትናገሪ ለማድረግ ሲፈልጉ እኔ ጀጅ አላረግም እኔ ሰው ባለፈ ህይወት ምናምን ሁሉም ወንድ ጀጅ ያደርጋል። እንደዚህ ያለ ሰው ጀጃም ነው ሲጀመር በጣም ጀጅ ኖርማሊ ወንዶች በጣም ጀጅ ያደርጉሻል። ስለዚህ ሄደሽ እዛ ጋር ይሄና እንደዚህ አድርጌ እንደዚህ አንዳንዱም ዲቴይል የሚናገርም ሴት አለ። በቃ ፕራይቬት ላይፋችን እንደዚህ ነበር እንትን ምንለው እዚህ ሀገር ሄደን እንደዛ አድርገን እንደዚህ ሆነን ኤቭሪቲንግ ምናምን ትናገራለች ማለት ነው። አት ዘ ሞመንት ዲሳይድ አድርጓል በቃ የሆነ ነገር ላይ እንደማይል ማለት ነው። ስለዚህ ግልጽ ሴት ነው የምወደው ይሉሻል ደግሞ ሲሳክሰች ግልጽ ሴት ነው የምወደው ምናምን ደም ቢግልጽ ነገር ግልጽ መሆን ይቻላል እኮ አሁን ፍላጎትሽን በመንገር ያልወደድሽውን ነገር በምትሄዱበት ቤት ባለባበስ በስታይሉ ግልጽ መሆን ትችያለሽ። ይሄ ደግሞ ፕራይቬት ላይፍሽ ነው። ፓስት ነው በቃ ፓስት ነው ማያረግም ሲጀመር እኮ ግን በጣም ማተር ያደርጋል ወንዶች ሲጀመር ምን ይባላል መሰለሽ ወንድ ልጅ ፓስትሽን ይጠይቅሻል፣ ሴት ልጅ ደግሞ ፊውቸሩን ስትጠይቂ ነው እውነተኛ ሪሌሽን። ግን ፓስትን ሲባል የሚወራና ማይወራ አለ እዚህ ጋር ሁሉም ሚስቴክሽን የሰው ልጅ እስኮንሽ ድረስ ብዙ የተሳሳትሻቸው አሉ ማረም የምትፈልጊያቸው ህይወቶች ልታሳልፊ ትችያለሽ። በቦዲ ካውንትም ባይሆንም አንዳንዴ ከማይሆንሽ ሰው ጋርም ተጣብቀሽ ራስሽን አግኝተሽ ሊሆን ይችላል ምናምን እሱን ለምን ካውንት አደርገዋለሁ? እሱን ነው የምልሽ ዲሌት ማድረግ ነው ላንቺ ለራሱ ያለብሽ መነገርም ደግሞ የለበትም። ያን ስትናገሪ በቃ ሊትራሊ እዛ ጋር ሰልፍ ሪስፔክትሽን ነው ብዙ ያደረግሽ ያለሽው። እንዳልነው እኛን በጣም ኢሞሽናል ወንዶች በጣም ሎጂካል ስለሆኑ ፈልገሽ ነው የሚመስለው ላይክ
አንቺ እኮ ሜቢ ሪሌሽንሺፕ እየጀመርሽ መስሎሽ ይሆናል ምናምን ይሆናል ሳታስቢው ራስሽን ከብዙ ቦዲ ካውንት ጋር የምታገኘው። ለወንድ ልጅ ግን እንደዛ አይደለም። ጭራሽ እኮ ጠይቀን አናውቅም። ቦዲ ካውንታቸውን ጠይቀሽ አታውቂም? ታውቂዋለሽም ማለት እንደማያውቁት እናውቃለን። ግን ላይክ ኤኒዌይስ ዩ ሃቭ ቱ ላይ ሱ ቦታ ላይ በምንም አይነት ሁኔታ በቃ እንትን ማለት የለብሽም። ሌላ ጊዜው በራሱ ይፈቷል። ይዟቸው የመጣ ደግሞ ቱ ዳት ኤክስቴንት መሄድ አሪፍ ነው ብዬ ባላስብም፣ ግን ጊዜው ይዟቸው የመጣው ደግሞ ኦፖርቹኒቲዎች አሉ። ለምሳሌ እንትን ምንድነው እንትን ተከታታያለሽ? ዶክተር ጋርፊልድ የሆነች ዶክተር አለች እና በጣም ተቃውሞ ይገጥማታል። ኮንተንት ክሬት ታደርጋለች እና እሷ የምትሰራበት ሆስፒታል የሃይመን መመለስ ይሰራል። ኦኬ ይሰራል እና if that is important ለዛ ሰውና ለዛ ህይወት እና if she's affordable do it go for that go for that ምንም ችግር የለውም because like ወንድ ልጅ ዋሽቶሽ ምንድነው ያንን ነገር even ሉዝ ስታረጊ ማለት ነው ቨርጂኒቲሽን ሉዝ ስታረጊ ወደ ኋላ ሄደሽ ቼክ ብታደርጊ በጣም የሆነ ነገር ወንዶች ዋሽተው ነው እሱን ፖይንት የሚያገኙት ራሱ ማለት ነው። ሶ አንቺ ደግሞ በሱ ምክንያት የሚያስፈልግሽን ሪስፔክት ለማድረግ ለማዋሸት ምንም ሊከብድሽ የሚገባ ነገር አይደለም። እሱ ነገር ለአንቺም በጣም ኢምፖርታንት ከሆነ ለእሱም በጣም ኢምፖርታንት ከሆነ ዜሮ ያለሽ አፎርዴብል ከሆንሽ እኔ go for that ብዬ ነው ሰጀስት የማደርገው። ምክንያቱም እነሱ ካንቺ ማግኘት የሆነ ነገር ፈልገው መዋሸት ካለባቸው ያው ውሸት አንቺን ቢገልሽ ራሱ ከመዋሸት ወደ ኋላ ይዋሻል። እንደነሱ መዋሸት ካለብሽ ውሸቱ የሚጠቅምሽ ከሆነ ማለት ነው ፔን አለው አይ ቲንክ ሃይመን ሪከቨሪ ፔን ይኖረዋል። ብር እያወጣሽበት ነው ምናምን ሰው ነገርየው ግን ይሄን ነገር ወርዝ የሚያደርግ መሆኑን እርግጠኛ ሆነ አለብኝ። ያረጋቸው ማለት ነው ያልኩት። አይ እዚህ ጋር ዲያቆን አይደለም የምታገባው ወይ ቄስ እሱማ ምንድነው ምንም ማረግላት እዚህ ጋር እንትን ማረጉ ይሄን ያህል ፔን ሳክሪፋይ የምታረጊው ምን አይነት ላይፍ ስታይል ቢኖረው ነው ሰውየው ነው? ምንም በጣም ሌክዠሪ የሆነ ላይፍ ልትኖሪ ከሆነ ዱት አረ ለሱም ቦርዝ ያደርጋል ፔን አይመስለኝም። የሚያደርግ ከሆነ መስሎ ከተሰማቸው ማለት ነው። እንደየሰው እንግዲህ ይለያያል። በዚህ ልክ ሊዋሽለት የሚገባ አይነት ሰው ከሆነ እና ግን ከዛ ውሸት ጥቅም የሚገኝ ከሆነ ማድረግ ነው ቢካዝ ዲል የምናደርገው በጣም ውሸታም ከሆነ ጾታ ጋር ስለሆነ ባይብል ላይ ይላል አንዷ ምን አለች እኔ አለች ላይክ የወንዶች ውሸት አፕሉን ሁላ አዳም በልቶ እሷ ናት ያለ ነው ይመስለኝ። ይሄን ያለ የማመን ችግር ካኖር የተነሳ በጣም ነው የሚዋሹት። ሰበበኛ ናቸው፣ በጣም ሰበበኛ ናቸው እና ለማሳበብ ይወዳሉ። ሲዋሹ ደግሞ አንዳንዴ አሁን እኛ ቅድም እንዳልነው ያ ውሸት ሰውን መጉዳት የለበትም ብለናል። ወንዶች ግን ኢቭን እንደሚጎዳሽ እያወቀ ውሸቱ ያ ውሸት በጣም ላይፍሽ እንደሚያመሰቃቅለው ያውቃል፣ ግን ጀስት ለራሱ ፍላጎት ሲል ይዋሻል። በቃ ራሱ ኔቸራቸው ነው። ሶ እነዚህን ሰዎች ዲል ስታረጊ በእነሱ ልክ ስማርት መሆን ያስፈልጋል ማለት ነው። እውነት ነው። አይ ሪሌሽንሺፕ ላይ ስማርት ካልሆንሽ ትበያለሽ። ትጀመር በትክክል የለውም። የመዋሸት ያለመዋሸት ጉዳይ ሳይሆን በቃ የጭንቅላት ጨዋታ ነው። የጭንቅላት ጨዋታ ነው። በቃ ስማርት ከሆንሽ ሴት ልጅ እንትን የሚባለው እኮ ለዛ ነው እንደፈለገሽ ትመራለች የተባለው እኮ እነሱ በሄዱበት መንገድ አንቺ በደላ አስበሽ እንትን ስትይ ነው ሪሌሽንሽፕሽንም ፕሮቴክት የምታደርጊው አንቺንም ራስሽንም ፕሮቴክት የምታደርጊው እንደዛ ነው። አዎ ሌላኛው ሰው ቤት ያው እድሜን እድሜማ ሁሉም እኮ አሁን ወንዱም ጀምረዋል። ይሄን ያላየ ውሸት ነው። ወንድ ልጅ ተለቅሰ ደስ የሚለው አይደል?
አዎ ግን እነሱም ይዋሻሉ ሞር ግን ያው እኛ የታወቅንበት ነው ምንም ጥያቄ ከ21 አናልፍም ከ22 ነው እዛ 4 አመቱን 5 አመቱን እዛው ላይ በየእንትን ነው እንዳለ ማንጫ አንዳንድ አመት ምን ጨምሮ በየ4 አመቱ ምናምን ነው እሱ የታወቀ ነገር የተለመደ ነገር ነው አሁን እኮ የሆነ እድሜ ስትነግሪኝ እኔ 4 አመት 5 አመት ፕላስ ማድረግ መስቶናል ኢቭን እኛ ሴቶች ለሴቶች ሆነ ለራስ ስንጠያየቅ እኮ እድሜ አንቺ አሁን 21 ብትይ ኦኬ 25 26 ናት ማለት ነው ብያ እንትን እላለሁ 26 ብትይ ደግሞ እኛ ሴቶች በጣም በቃ ጠራናና 28ን አንፋዘል አሁን አንድ እየተነቃ ሲመጣ 28 ላይ ስታክ አርገናል ወደ ማለም አርጉት ወደ 25ም 26ም ይሆናል ለካኮት ብቻ ከ30 እንዳትነኩ ሶስተኛው ሲዝን እንዳትገቡ ሁለተኛው ሲዝኑን ግን እድሜ ያው ካልሰራሽበት ኦብቪየስሊ እኔ ደግፈዋለሁ እዋሻለሁ እየሰሩ የሄዱትን ነው አሁን በጣም ሰክሰስ ሆነው አግብተው ወልደው የራሳቸው ካምፓኒ ኖሯቸው ምናምን በቃ ይሄ በጣም አሪፍ ላይ ያሉት ለምን እንደሚወሹ ነው ግራ ይገባኝ ሲል አመል ብቻ ሳይሆን ይሄ ምንድነው ሰው ያሳቅቅሻል ለምን ኖርኩኝ ኖርካል እኮ ስቲል ግን ለምሳሌ የሆነ ነገር ስትይ ከድሚሽ ጋር ያያይዟል ቀጥታ ውስጡ ማለት ነው ወይም የማይገናኝ ነገር የሆነ የራሱን ኦፒኒየን ወጥተሽ ስታውጪ አሮጊ ስለሆንሽ ነው ምናምን ይልሻል ስለዚህ እሱን እንትን ላለ ማለት ጀስት ሰዎች ምን ያደርጉታል ፕራይቬት ያደርጉታል በቃ እዛ ደረጃ ሲደርሱ ሲዝን 3 ነው የሚጠሩት ደግሞ እኔ በጣም እየገረመኝ ያለው እና ሄለን ሾን በጣም ነው ማደንቀው ልልሽ ነበረ ደስ ትለኛለች አትመስለም የተናገረችው እድሜና የሷ አቋም ያለችበት ጥሩ ቻፕተር ላይ እንስላለን ደስ የሚል ነው እና እነዚህ ነገሮች ኮመንሊ ማዋሸት ጠቃሚ ሆኖ ሲገኝ ዋሽት ነው ብላለች እና እንደዛ ነው ሌላ ምን አለ በጣም ኢምፖርታንት የሆነ ውሸት ነው የምለው የእውነት አሁን ከእድሜም ከምንም ቀልድ ነው ግን ኢምፖርታንት የሆነ ውሸት ብዬ የማስበው መዋሸት እንኳን ባይሆን ይሄ ፐርሰናል ላይፍሽን ዝርግፍ ተደርጎ አይነገርም ሪሌሽንሺፕ ላይ በጣም ይሄ ኢምፖርታንት የቅድሙ እንደ ቀልድም እንደምንም ይሄ ትክክለኛ ምክር ነው ለሴቶች የምመክረው ዝርግፍ አድርገሽ አትነግሪም ስፔሻሊ የቤተሰብሽን ስታተስ ጸብም ምንም ሊኖር ይችላልና ይሄድሽ ባወራሽለት ቁጥር ነው ላንቺ የሚሰጥሽን ሪስፔክት እንትን እያለ የሚመጣው ውሎሽን ውሎ ዝርግፍ ተደርጎ አይነገርም የሚነገርና የማይነገር አለ በቃ ለወንድ ልጅ ፊውቸር ባልሽም አግብተሽም አይደለም ሪሌሽን አግብተሽ አንድ ቤት እየኖርሽ ሃይላይት ነው የሚነገረው ይሄድሽበትን ሃይላይት ነው እንጂ ዲቴል አይነገርም ስለ ፋሚሊ ስፔሻሊ ፋሚሊ ዲቴል አይነገርም ምክንያቱም አንቺ በነገርሽው ልክ ነው ላንቺ የሚሰጥሽ ሪስፔክት እና ላንቺ ያለውን አክብሮ ለቤተሰቤም እያከበራልኝ የሚሄደው እኔ ባስከበርኳቸው ልክ ነው በጣም ተናደሽ ሰውነሽና ትናደጃለሽ አናደውሽ መተሽ አንዳንዴ ምን እንሸወዳለን አሁን እኔ ቤቴ ሄጄ አናደውኝ ስመጣ እሱ ላይ ገባሻ ወደሱ ሄጄ አማለሁ ምክንያቱም ኢሞሽናል ሆኜ ነው ማወራ አይረሳትም እሱ አንቺ ከወጣልሽ በኋላ ነገ ስትታረቂ ምናምን እንትን ብለሽ ወይኔ ለነሱ ካልተቆረጡ ካልተፈለጡ ስትይ አንቺ ያላቀሽም እንደዛኔ እንዲስታቸው የነበረ እቤትም ሲመጡ ጥሩ ነገር ላይ ያሳያቸው ይችላል ምናምንና ይሄ አይነገርም ሃይላይት ነው በቃ የሚነገረው ችግር ላይም ብትሆኚ እሱ ማወቅ ያለበት ችግሮችን ቢኖሩ ሃይላይት ነው በቃ መናገር ያለበት ዲቴል አይነገርም ያስባለሁኝ ስለ ጓደኞችሽ ውሎ አንቺ ባትይበትም እዛ ጋር ጓደኞችሽ ሄደው ያዋሉትን ውሎ አይነገርም በጣም አጌንስት ነው አይነገርም ማለት ሄዱ ካፌ ሄዱ ያለሽ እንጂ ስላረጉት ነገር ዲቴል አይወራም አለ በቃ መደበቅ ያለብሽና እንትን ይሄ መደበቅ ሳይሆን በቃ ይሄ የራስሽ እንትን ነው ሃይላይት ነው በቃ ለሁሉ ነገር ሃይላይት ነው እንጂ እሱ ቢሆን እሱም እኮ እንደዛ ናቸው ባይዛው እነሱ ኳስ አየን ነው እንጂ የሚሉት ኳስ እያዩ የመጣችው ሴት ጓደኛው ለከፋት አስተናጋጅ
አይኑ ብዙ ነገር አይነገርም። ምን እንደጠጡ ምናምን እሱ አይነገር የነበረበት ቦታና የኳሱ ስንት ስክሪን እንዳለ እንኳን አይነግርሽም እኮ በስንት ስክሪን እንዳለ አይነግርሽም። ስለዚህ እንደዛ እንደማለት ነው ምሳሌውና ያ አይነገርም ብዬ ነው የማስበው። ስላረክሻቸው ነገሮች ዲቴል አይወራም። ምንም ነገር ላይ ለወንድ ልጅ ዲቴል አይነገርም። በቃ ዲቴል አይነገርም። ራስሽን ለማስከበር ባውንደሪሽን ለማበጀት ከእንትን ካልሽ ሃይላይት ነው በቃ እንጂ አሁን ለምሳሌ ከኤክስሽ ጋር ኤክስ አለኝ ብለሽ ከኤክስሽ ጋር ዲቴል ስለጻብሽ ለራሱ መንገራው ልክ ስላልተስማማሽ ነው የተለያየሽው እንጂ ሁሌ ተበዳይ ነኝም በደለኝም በድለሽም ከሆነ በድያለሁ ብለሽ እንደማታወሪ ሁሉ በደለኝም ተብሎ አይወራም። እሱም ሌላኛው ነገር ይሄኛውን ኢንሴኩሪቲሽንም ማውራት የለብሽም። ላይክ ኤክስሽ ያደረገሽን ነገር ህዝብ ቤት በነበረ ህይወትሽ ተጎድተሽ ከነበረ አይ ኖ ምናምን they don't care like ምንን አይነት ነገር ፊልም እንደምናየው አይደለም። ላይፍ እኮ ፊልም አይደለም። ልክ የሆነ የተጎዳሽበትን ነገር ስትነግሪው በቃ መጥቶ ህይወትሽን ቅይር የሚያደርግ አይነት ፊልም ላይ እንዳለው አይነት ወንድ የለም። እንደውም ኖት ነው የሚይዘው። ከዛ የሆነ ነገር ስታይ ድሮም ፓስትሽ እየጎተተሽ አሁን እሱን ስለማታምኚው በዛ ስለተጎዳሽ እኔ ላይ እንደዚህ ታረጋለሽ ምናምን በጣም ፔንሽን እንደምታስቢው ወንዶች ፔን ሪሊቨር አይደሉም። ስለዛ ያን ያህል ዲቴይል ስለነበርሽበት ህይወት ማለት እኔም በማግኘቱ እድለኛ ናት ነው ብሎ የሚያስበው እንደው የነበርኩበት እንትን እንደዚህ ሆኖ እንደዚህ ሆኜ እንደዚህ አሳልፌ ምናምን ስትይ ሶ አም the prize ነው የሚለው ማለት ነው። ኦኬ ሶ በቃ በላይፍ አጋጣሚ እኔን አገኘሽኝ እንጂ ድሮስ ህይወትሽ እኮ ሜስድ አፕ የነበረ ነው ነው የሚለው ማለት ነው። ስለዚህ ስሙን ለራሱ መካሻ በይኝ ምናምን ሊልሽ ይችላል። ሊልሽ ስለሚችል you don't need to tell him everything። ቴራፒስትሽ አይደለም ቴራፒስትሽ አይደለም። ቴራፒ የሚያስፈልግሽ ከሆነ ባለብሽ ትራውማ ቴራፒስቶችን አናግሪ እንጂ ወንድ ልጅ ቴራፒስትሽ አይደለም። ሁሉንም ነገር ያሳለፍሽውን ትራውማ ምናምን ነገር በህይወትሽ ያለፈውን ነገር ሃይላይት ነው በቃ እሱም ማወቅ ይገባዋል ብለሽ የምታስቢው መስመርሽ ወዴት እየሄደ እርግጠኛ በዛ ሰውዬ ልብሽ እርፍ ማለቱን ስታረጋግጪ ነው ኢቨን እንኳን እንጂ መነገር አለበት ብዬ የማስበው እንጂ ይሄ ገና የአንድ ወር የስድስት ወር ሪሌሽንሺፕ ላይ ተዘረጋግፋ አይነገርም። ኢቨን ሴትል ብታረጊም ያን ነገር መስማት ይገባዋል ብለሽ ራሱ ብታስቢ ይኸውልሽ እንዴት መሰለሽ ለምሳሌ የሆነን ሰው ከየት እንደመጣ አታውቂ ዝም ብሎ እዚህ ሩም ውስጥ ገባ። ስለዚህ ምን አይነት ሪስፔክት መስጠት እንዳለብሽ ለዛ ሰው ስለማታውቂ መስጠት ያለብሽ ነገር ትሰጪዋለሽ። ግን መጥቶ ከጎዳና ላይ ነው የመጣሁት ቢልሽ ወይም ደግሞ በቃ ጥሩ ያልሆነ ሁኔታ ውስጥ ሆኜ ነበረ ምናምን ቢልሽ መስጠት ያለብሽ ነገር ትንሽ እንደሆነ ነው ፊልም የምታረጊ። ስለዚህ እዚህ ቤት መግባቱን ለሱ እንደ ትልቅ ነገር እንዲያየው ነው የምትጠብቂው ማለት ነው። እዚህ ደረጃ እንትን በማለቱ በቃ ልክ እኔም ስለዚህ ምን ብሎ ማሰብ ይጀምራል። እኔ ነኝ ነገሮችን ጥሩ ያደረኩላት እንጂ እሷ ከኔ በፊት ጥሩ ህይወት አልነበራትም። ሰው ህይወቷን ቀይሬዋለሁ ነው ብሎ ሊያስብ የሚችለው። ስለዚህ ከሱ በፊትም ሆነ ከሱ ውጪም ኢቭን ከዚህም በኋላ እሱ ባይኖር ህይወትሽ እንደሚቀጥል ደስተኛ ሆነሽ መኖር እንደምትችይ ማወቅ አለበት እንዴ ነው እንጂ ምን እሱ ሳይኖር እሱ በህይወቴ ሳይመጣ እየኖርኩ አልነበረ እየኖርሽ ነበር ፕላስ ሆነ ነው እንጂ በቃ የምርም እንደዛ ነው። ወንድ ልጅ የብዙ ሴቶች በተለይ ቲኔጅ ላይ ያሉ ሴቶች ላይፍ ላይ በጣም ፌስ የሚያደርጉት ነገር ምንድነው ልክ ይሄ 20 እስክትደርሽ ድረስ ምናምን ኤክስፔክት የምታደርጊው ነገር አለ። ሁሉንም ችግሬን የሆነ ወንድ መጥቶ ይፈታዋል ብለሽ ትስቢያለሽ። that's not true አይደለም። አባትሽ ወይ ወንድምሽ አይደለም እሱ አንደኛ እሱ የራሱን ደግሞ ችሎ የራሱ ስትራግሎች አሉበት። የራሱ የሆነ ኢሞሽናል አፕ ኤንድ ዳውን አለበት። የራሱ የሆነ ችግሮች አሉበት። እንደገና አንቺ ላይ ደግሞ የራሱ የሆነ ኢንቴንሽን አለ። እሱም ደግሞ ሌላ ኢንቴንሽን አለ። ስለዚህ ኤክስፒሪየንስ የምታረጊው ህይወት ነው እንጂ እና ላይክ ህይወትሽን እየኖርሽ ከወንድ መጠበቅ ያለብሽ ነገር የሆነ ነገር አድ ያደርጋል ነው እንጂ ሁሉንም ነገር አንቺ በርደን አይደለሽም። በቃ እሱ ከዛ እንደምን ያይሻል እንደ በርደን ነው የሚያይሽ። እንደዚህ ሆኜ እንደዛው ሆኜ እንዲያሳልፍ ገሌ እንደዚህ አድርጎኝ ምናምን የሚሆን ከሆነ ቁስሎችን ራስሽ ማከም መቻል አለብሽ። ህይወትሽን ራስሽ ለማስተካከል መሞከር አለብሽ። ሲመጣ ደግሞ ሲሆነ ነገር አድ ያደርጋል ነው እንጂ
የሆነ ነገር ሲመጣ ሰው ሲመጣ በቃ ያለሽን ሸክም ሁላ ይዘሽ ካሸከምሽው አይሆንም። ያው እሱን እኔም አልስማማም። እሷም የምትጋሩን ይመስለኛል ይሄንን ሀሳብ ከውሸት አንጻር ሳይሆን ከግልጽነት ራስን ፕሮቴክት ከማድረግ አንጻር ነው። ይሄኛው ራስን ፕሮቴክት ከማድረግ አንጻር ነው። ሌላው ደግሞ ኮንዲሽናሊ እንዳለሽበት ሁኔታ ራስሽን ለመከላከል ካደጋ ለመጠበቅ ወይም ደግሞ በቃ የሆነ እንዳይፈጠር የምትፈልጊያቸው ነገሮች እንዳይፈጠሩ ለማድረግ የምንወስዳቸው ኮመን ሸቶች አሉ። ለምሳሌ አልጠጣም። አልጠጣም በጣም ፕሮቴክቲቭ የሆነ ውሸት ነው። ከስንት ጉድ እንደሚያወጣሽ እንዴ እንትና አሁን ለምሳሌ እሱ ጠጪም ካልሆነ በጣም ብለሽ መመሳሰሉን ነው የምትመርጪው። ምክንያቱም ላንቺ ብሎ እሱ እዛ አንቺ አዘሽ ለምሳሌ እሱ ቁጭ ብሎ ውሃ ወይ አምቦሃ ወይ ስፕራይቱን ይዞ አንቺ ልደጋግሚ አትችይም። ምክንያቱም ካውንት የተደረገብሽ ነው የሚሄደው። ስለዚህ አለመጠጣትሽ ነው የሚሻለው። መምረጥ ይሻልሻል። እሱም እየጠጣ ያው ወንዶች the same thing እነሱ የሚያደርጉትን ነገር ስታረጊ እነሱ ጨው አንቺ ባለጌ ነሽ። በወንድ ዓለም እንደዛ ነው። ስለዚህ ያ ሰው መጀመሪያ ሌላው ደግሞ ማታቂውም ሰው ጋር ቋጠጭ ምን አይነት ባህሪ እንደሚያመጣ ቋጣቂም ሊቀየር ይችላል። አውቶ ይኖርበት። ስለዚህ አይ ነው እጭ ምናምን ስትባይ አንዳንድ ሴፍ ያልሆነ ሁኔታ ሲሰማሽ ሴፍ ያልሆነ ኢንቫይሮንመንት ውስጥ እንዳለሽ ሲሰማሽ አልጠጣም። ጠጥቼ አላውቅም። መጠጥሽ ጠጥቼ አላውቅም። ይሄ በጣም ፕሮቴክት ያደርግሻል። እዛ ቦታ ላይ ጓደኞች ከሌሉ የምታውቂያቸው ሰዎች ካልሆኑ የምታውቂው ቦታ ካልሆነ ሰው ይሁን የማታውቂው ከዚህ በፊት ከሆነ ሲጠጣ እንዴት እንደሚሆን የማታውቂ ከሆነ ሀፍቱ ላይ አልጠጣም አልኮል አልጠጣም ብለሽ ከዛ እየተላመድሽ ስትሄጂ ቀስ በቀስ ልጀምር እንደ ምናምን እንደዛ አንዳንዴ ደግሞ ላይክ ቦታው ላይ ጂጂ እየተደረግሽ እንደሆነ ከተሰማሽ አንዳንድ ሰው የምጠጪውን ለመቁጠር እንዳልሽው ይመጣ አለ። ላይክ በጣም ወንዶች ጀጅመንት ታክሲ ውስጥ የሆነ ጊዜ አንተ ይሏል እኔ ደህና ሲካጣብሰኝ ብል ቅቅል የምትበላ ሽክ ትልክብኝ። ቅቅል መብላቷ ሀሳብ ሆነበት። ቅቅል መብላቷ ሀሳብ ሆኖበታል። ስለዚህ ላይክ ኤቭሪ ታይም ወንዶች ጋር ስትሆኚ someone is judging you በቃ የሆነ ሰው ጂጂ ያደረገሽ ነው። ስለዚህ ወይ ኬር የማይሰጥሽ ከሆነ that's fine ግን እንትን ማቲ ከሆነ ስማርት መሆን አለብሽ። የሆነ ሰው የሆነ ቦታ ሄድና ስንት እንደምትጠጪ ቆጥሮ ጨዋናት አይደለችም ሊል ይችላል። እንደዛ ሊሆን ይችላል ጂጂ የሱ ማድረጊያ መንገድ። ስለዚህ እንደዛ ሲሆን ሁኔታዎችን ኮንሲደር አድርገሽ ኢንቫይሮንመንትሽን ማለት ይኖርሻል። በአሁኑ የእንቆቅልሽን ትከታተያቸዋለሽ? እንቆቅልሽ ምንድነው? ሰከንድ ዴት አፕዴት የሚያገናኙት ቲክቶክ ላይ ያሉና የአሁኑ የስንተኛው ሲዝን ናቸው ላይ እንደሆነ አላውቅም። ብቻ መቶልኝ ያየሁት ልጁ ደውሎላቸው ነውና ኢንስታግራም ባይዘው እንትን ዴቲንግ አፕ ሆኗል። አንድ ሰው እንትን ሌላ አፕ እንኳን ሲጠራ ይሄ ሌላ ሶሻል እንትን ሲጠሩ ሰምቼ አላውቅም። ሁሌ ኢንስታግራም ነው የሚሉትና እዛ ላይ ነው የተዋወቁት። አንድ ወር ያህል አወራ ምናምን አለና ተቀጣጠሩ ሊገናኙና ሲቀጣጠሩ ልጅቷ መጠጥ ቤት ነው መጀመሪያ የቀጠረችው። ከዛ ኧረ አልፈልግም ማለት ልጅ አልፈልግም ምናምን ብዬ ካፌ ሆነ እና ካፌ ሄደ። በቃ እንደጠበቅኳት አይደለም ልጅቷ ጥሩ ኢሜጅ አልሰጣትም ምናምን እና ከዛ በኋላ እኔ ነኝ ጎስት የሆንኩት ምናምን ነገር አለ። ከዛ አሁን ቆንጭቶኛል እና ሰከንድ ዴት አፕዴት አመቻቹልኝ ምናምን ብሎ ነው ለነሱ እንትን ያለው። ከዛ ልጅቷ ስትጠየቅ ደግሞ ምን አለች? ልጁ በስልክ በምናምን በምናወራ ሰዓት በጣም ተጫዋች ነበረ፣ በጣም ያወራ ነበረ ምናምን። ልክ በተገናኘበት ሞመንት ደግሞ እኔ ብቻ ሆንኩኝ እና ያ ዊርድ እንዳይሆን አኳርድ እንዳይሆን ምናምን ሞመንቱ እኔ ብቻ ሆንኩኝ አውሪ እና ያንን ችዬ ነው እንትን ያልኩትኝ። በዛ ላይ ደግሞ ወደ ቤትም ሲሄድ ዝናብ ደበደበኛለች ማለት ነው። ጥላሊያሽ ደግሞ የራሴም ጥላ ነበረ ምናምን አለች ማለት ነው። ከዛ ልጁም ገባ መሀል ላይ ምናምን ሚውት አድርጎ ነበር የሚያዳምጠውና ከዛ ገባ ምናምንና ብቻ ሰከንድ ቻንስ ስጪ ምናምን አላት። ብቻ ኦኬ። ከዛ እኔ አልፈልግም ካፌ አለችው። ከዛ በግልጽ ማለት ነው
ከዛ ልጆቹ ይሄ የሚያዘጋጁት ልጆች ናቲና ማነው አንደኛው ስሙ ጠፋኝ። ኦኬ የት ነው የምትፈልጊው ምናምን አሏት። የትም ይሆናል ያኛው ልጅ እንደዛ ሚጆን አበላሽቶ የነበረው ልጅ ቆጫው ለምን እንደቆጫው አልተናገረም። ከዛ ኦኬ አንቺ ሳስበው የምትፈልጊው አሏት እነ ናቲ መጠጥ ቤት ምናምን ይሆንልሽ አላት። አይ አለች። በመጠጥ ይሆናል የምታወራው ወይ እንግዲህ ይሆናል ልጅ መጀመሪያ እኮ አይሆንም እንዴት የመጀመሪያ ቀን መጠጥ ቤት ስትቀጥረኛለች ብሎ ልጅቷን እንዲዘጋት ያደረገው ያ ነገር ነበር። አሁን የትም ጉድጓድ ትግባ እገባለሁ ራሷን መሆኑ ጥሩ ነው ልጅቷ። በእርግጥ ግን እሷስ ለምን መጠጥ ቤት እንደፈለገችው ለማውራት ምን ያህል ቢመቻት ነው ብዬ እያሰብኩ ነበረ። የእሱ ደግሞ በተቃራኒው መሸሽ። እስቲ አብረውሽ ቢያደርጉ ራሱ አሁን ይሄ አልፈልግም ማለት አይደል? እንኳን እንደዚህ አልፈልግም ብሎ መጠጥ ቤት ቀጥሮሽ ራሱ ግን አንዴ ምን አለኝ አንዴ የሆነ ልጅ የተቀጣጠርንበት ቦታ ልክ ስጋ ቤት ነገር ነው። ምሳ በላን። ከዛ ልክ ስገባ እኔ ኖርማሊ አስተናጋጆችን በቃ ሰላም እላለሁ ምንም ነገር ከማዘዜ በፊት እንዴት ነሽ ብያት አዛታለሁ ማለት ነው። wherever በቃ ካፌ ይሁን ምን ይሁን ማላውቀው ሀገር ውስጥ ምን አለ በቃ ይሄ ልክ ነው ብዬ ነው የማስበውና ሰላም አልኳት። ምግብ አዘዝን ምናምን ከዛ በጣም ደንበኛ ነሽ ማለት ነው አይደል? ሰላም ስላልኩ አስተናጋጅ ላይክ የሆነ ምንም እንትን እንደማለት አልሞከርኩም። ማስረዳት አልፈለኩም። እንደዚህ አይነት ሰው ማስረዳት ሶ በቃ እንትን እያደረገ ነው። አሁን እዚህ ጋር ፍሪ የሆነ ነገር የለም፣ ጀጅመንት ነው ያለው። ስለዚህ በቃ ኦፕን ማይንድ አይደለም ሰው በተሽ ሜድና ሰውየው መዝጋት ነው የሚሻለው። በቃ እንደዛ እና ኤቭሪቲንግ ከገና ካገባብሽ ምናምን ነገር ይሄ አሁን ለኔ ትህትና ነው። አስተናጋጇን ሰላም ማለት ትህትና ነው። ለሱ ደግሞ የቤቱ ደንበኛ ነኝ። አትግባቢ ማስረዳትም አይጠበቅብሽም። አይጠበቅብሽም ለምን ነው እንደዚህ አይነት ሰው እንዳይገባው እንትን ብሎ ስለሆነ የመጣው አይገባው። አዎ አላስፈላጊ ነው። እና ሌላው ደግሞ በጣም አስፈላጊ የሆነና በጣም ከብዙ ነገር ሴቭ የሚያደርግሽ ውሸት ፔሪድ ላይ ነኝ። አሞን ማይ ፔሪድ አይደለ? አዎ ብዙ ሴቶች ይሄን ይጠቀሙታል። አዎ አንዳንዴ በማጠብቂው ሁኔታ የሆነ አይነት ሁኔታ ውስጥ ልትገቢ ትችያለሽ። ወይም ደግሞ በቃ ጀስት ዴት ነው ብለሽ ገና ለማውራት ነው ብለሽ በልተሽ ጠጥተሽ ምናምን ልትሄጂ እስቲ እንዴ ካልሄድም ምናምን ብሎ በቃ ሰው አለ። ይዛ ሰዓት ፔሪድ ላይ ነኝ ብለሽ ራስሽን ሴቭ የምታረጊበትና ፕሮቴክት የምታረጊበት ሁኔታ አለ። ይሄም ኢምፖርታንት ከሆነና ላይፍ ሴቨር ከሆኑ ውሸቶች መካከል አንደኛው ይሄ ነው። ያ ሰው ለዛ ብቻ እንደሚፈልግሽ ስታቂም የመጨረሻሽን እንደዛ ብለሽ ተለያይተሽ ማቆም ከዛ ሰው ጋር ይሻልሻል። እንትን ማትታገይበት ምናምን ማትይበት አይነት ሰርከምስታንስ ውስጥ ሊሆን ይችላል ያለሽው። እንደዛ ሲሆን ይሄን ተጠቅመሽ ሙቭ ታረጊያለሽ። እውነት ነው እሱ በጣም ይሄን ታደርጊያለሽ። ሌላ ምን አለ? ባለሙያ ነኝ። ያ ወንዶች ወዳቸውን ይወዳሉ። ወዳቸውን ስለሚወዱ ባትቺም ማቻቸውን ነገሮች አልችልም ባትይ እችላለሁ ጎበዝ ነኝ ምናምን ብለሽ ገብተሽ ከዛ እግዚአብሔር ያውቃል። ዩቲዩብ አለ አሁን ዩቲዩብ አለ። ዩቲዩብ ላይ ያያየሽ ለዛም ግን ሙያ ያስፈልጋል። ለሱም ያስፈልጋል። ግን ያው እንደምንም አሁን ላይ ሃይላይት እንኳን ማያውቅ ሰው አይኖርም ብዬ አስባለሁ። ስለዚህ ያው በቃ እንደዛ አይነት ነገሮችን መቻል ያለብሽ ነገሮች በጣም ትችላለህ ብለሽ ማሸት ችግር የለውም። እሱ ከበጎነት ነው። ክፋት የለውም። ይሄን ያህል የሰውን ህይወት አይመሰቃቀልም። እንግዲህ ተራብኩ ብሎ ካልፈታሽ በስተቀር ይሄን ያህል ስንት ሬስቶራንት ባለበት ሀገር ታውቂ ሽሮን እንኳን ማፍለቅለቅ አይከብድሽም። መማርም ትችያለሽ ከፈለግሽ። የምግብ ሙያ አዲስ እንዳዲስ መማር የምትችይው ነገር ነው። የትኛው የተለየ ነገር አብስለን ነው እኛ ኢትዮጵያውያኖች ተመሳሳይ ነገር ነው መገቢ
እነሱን ስለሆነ ችግር የለውም። ከስጋ በጣም ከሰራሽ ከስጋ አልፈም በጣም ካልሰራሽ ከሽሮ አይወርድም። ስለዚህ ከዛ አድርጎ ማለፍ ስለሚቻል አልችልም ወይ አይለኝም ምናምን እንደ ሁኔታው ያ ነገር እንደሚጠቅምሽ ነው። አንዳንዴ ደግሞ እችላለሁ ማለትሽ እችላለሁ ደግሞ በጣም ብለው ደግሞ ማሳየት የሚፈልጉ ሴቶች አሉ። ሰራተኛ ለመሆን ሬዲ የሆኑት አዎ አንድ ልጅ የሀገሬ ልጅ ነውና ቤቱ ሁለት ሴቶች ላይክ ሃንጋውት አድርገው ምናምን አንዷን ይዞ አንዷ ደግሞ የሰው ጓደኛ ቤቱ ያመጣቸዋል። ሁለት ናቸው አለና ቤቱ ያመጣቸውና እሷ ከሱ ጋር ሃንጋውት ያረጋቻለችዋ ዴት ያረጋቻለችዋ ልጅ መውጣት አልፈለገችም ከዛ ቤት። በዛው መቅረፍ ፈለገች ማለት ነው። እና ዋይፍ ዲዩቲ ማሳየት ጀመረች። በቃ ቤቴን እኔ አለ የሆነ ቀን ሲሄድ አለ እኔ መወለያ መጥረጊያም የለኝም ማለት ኬስ እንዳመጡት አላውቅም ይጠርጋሉ አለ ቤቱን ማለት ነው። እሷ ማሳየት የፈለገችው ላይክ ሴት ቢኖር ቤቱ በቃ እንደዚህ ሆኖ እንደሚጠብቀው እንዲያውቅ ምናምን ላይክ እንደ ፕሮሞሽን ልትሰራ ነው። ግን ወንዶች እንትናቸውን ይከተላሉ፣ ልባቸውን ይከተላሉ፣ ታይሚንጋቸውን ይጠብቃሉ እና በእንደዚህ አይነት ሁኔታ ወደ ትዳር አይገቡም። እየሄዳችሁ ልብስ የምታጥቡ ቤት የምታጸዱ ኩክ የምታረጉ ምናምን ሴቶች እናቱ እህቱ አይደለሽም ጎረቤቴ ለምን ያውን ሪሰንት የሆነ እዚህ ጎረቤቴ ወንድ ነውና ማአት ነው ይዞ የሚመጣው። ማአቶቹ አይቆዩም ግን አንድ አለች ኮመን የምትመጣ ማለት ነው። ጽዳት አገልግሎት ነች። እንዴት እንደምታሳዝነኝ ማለት ነው። ትመጣና ቤቱን ጠርጋ ወልውላ አጽድታ አስቤዛ ይዛ ነው የምትመጣው። ከዛ ወጥ ሰርታ ቡና ፈላልታ ምናምን በቃ ተጠብቀዋለች። ከዛ ላይክ ዊኬንዱን ዩዥዋሊ ከሷ ጋር የሚሆነው ቅዳሜ ነገር ትመጣና ሰኞ ምናምን ነው የምትሄደው ማለት ነው። ከሰኞ እስከ ዓርብ ደግሞ ሌላ ደግሞ የሚያመጣቸው አሉ። እነሱ አይጠርጉም። እሷ ግን አስቢው እነዛ ጠራጊ አይደሉም አይጠርጉም። እችኛዋ ግን አይ ቲንክ አበላሽተው ያጀናቸው እነዛ አበላሽተው ናቸው። እችኛዋ ደግሞ እንደዛ ነው። አሁን ለሷ የሚመስላት ዋይፍ ካራክተር እያሳየች ዋይፍ ማቴሪያል ነች ብሎ እንዲያምን ለማድረግ ነው እየሞከረች አለችው። እሱ ደግሞ አድቫንቴጅ እየወሰደ ነው ያለው። ስለዛ አንዳንዶቹ ደግሞ በቃ ኤክስትሪምሊ ሄደው በቃ እንደዚህ በቃ ሄደው ልብስ ያጥባሉ፣ ቤት ያጸዳሉ፣ ያደርጋሉ ምናምን ላይክ ለምን ፎር ፍሪ ይሄን ነገር ትሰጫለሽ ታረጊያለሽ? እችላለሁ ማድረግ ባሌ ሲሆን አደርግለታለሁ። አሁን ግን አላረግም። ቤት ያላጸዳም እናቴን አላውቅም እንዴ ለሱ ቤት አልጠርግም ማለት ነው ባያብለሽ እዛ ጋር ለምን እናትሽ ይሄን ጥረግና መስልሽ እየተነጫነች እሱ ጋር ሄደሽ ምንም ነገር በህይወትሽ ውስጥ ለማያመጣውን ነገር ከዛ ስትለያይ በእኛችን ሙሉ ያመጥራቂያ ስጨምቅ እጄን እንደዛ ነው። ብዙ ደግሞ አሉ በተለይ አጣቢ ጎሽ ከባድ ነው መጥረጉስ ምን የሚያደርጉት ደግሞ ለምደው ማለት ነው ምናምን ከባድ ነው። ይሄ ካልሲ ስትፈትግ የምትውለው ምናምን ከባድ ነው። ለምደውት ኢቨን ሴት ሲቀመጥ አጠገባቸው ትዝ የሚላቸው ኩኪንግ ክሊኒንግ ምናምን አንዱ መኪና ውስጥ ገብቼ አነሳና ይሄ መጥረጊያ ነገር መስታወት ወልወል አድርገን ዞር ሲል ያለው ሴት አለሽ እንዲያትወለውይ እንዴ ግዴታ ነው ወለውለው ያንተ መኪና ምን አገባኝ አይኖ በቃ ሴትነት በዛ የሚለካ እና አሉ ደግሞ እሱን ለማሳየት በጣም የሚጋጋጡ ሴቶች አሉ። እኔ ደግሞ ጉልበቴን ማወጣው የሆነ ነገር ምንድነው በቃ ዝም ብዬ ለማቀው ሰው ወይ ደግሞ ጀስት ዴት ለማረገው ሰው ምናምን ኢነርጂን አላወጣም። ቤት ላይም ባደርሽ ጥሩ ነው። እኔ ቤት መሄዱ ቤት የሚካሄድበት የራሱ ጊዜያት አለ። እኔ ምናምን አለ መሰለሽ እኔ አይ ዶንት ኖ ልክ ልሁን አልሁን አላውቅም። አሁን ላይ ያለኝ አስተሳሰብ ግን ወንድ ልጅ ከ3 ወር እስከ 6 ወር ወይ የመጀመሪያ ጊዜ ያየሽ ጊዜ ካልሆነ ከ3 እስከ 6 ወር ባለው ዴቲንግ ገርልፍሬንድ እንትን ላይ ያውቀዋል ሚስቱ ነሽ አይደለሽ 100%። ስለዚህ ምንም መጋጋጋጥ አያስፈልገውም። ምንም አያስፈልገውም። ይሄ ሚስታቸው ማን መሆን እንዳለበት ውስጣቸው ላይ የሆነ አለ መሰለኝ ኢንቱዊሽናቸው ይነግራቸዋል። ስለዚህ ምንም ይሄን ያህል ጉልበት ብዝበዛ አያስፈልገውም ብዬ ነው የማስበው። አያስፈልገውም በቃ ምንም አቺ ወንዳ ወንድም ሆነሽ
ውስጡ ካለው ሚስቴ ናት ካለ ያገባሻል። ሰርተሽም ምንም ብለሽም ደግሞ ተባረሽ በሁለት ወር ሪሌሽንሺፕ አግብቶ አንቺ መስመር ባሲያሽው አንቺ በለፋሽበት ህይወት ላይ አንደኛው ገብታ ደግሞ ተንደላቃ ትኖራለሽ። ስለዚህ ለሁሉም ነገር የተጻፈልሽና ጊዜሽን መጠበቅ የጊዜ ጉዳይ ነው። ስለዚህ አስፈልግም ይሄን ያህል በጣም ለሁሉም ስቴጅ አለው። በቃ ሲያሜሽን እየተከተልሽ ነው የምትሄጂው። አዎ እሱ ካንቺ ምን እንደሚፈልግ ሪሌሽንሺፓችሁ የት እንደሚደርስ በምን ታይም ላይን እንደምትጋቡ ፕላናችሁ ምን እንደሆነ ምናምን ገና አልነገረሽም። አንቺ ግን እየሄድሽ ይሄ እንትንሳ መዋሸት ያለብን እንዲያውም ራሱ መራን ማግባት ፈልጋለሁ። አሁን ወንድ ልጅ አግባኝ ሲል ኮምፕሊትሊ ማግባትም እየፈለገ ከሆነ ያቆማል። ለምን አላውቅም። ፈላጊ ያጣሽ ነው የሚመስለው። እሱ እንዲያገባሽ እንደፈለግሽ አማራጫተሽ ጊዜሽ እንደሄደብሽ እንደዛ ነው የሚያስበው። ስለዛ ዶንት ኒድ በቃ እንትን ነው ፈልገው በዚህኛው ሪሌሽንሺፕ እንደዚህ ነው ፈልገው ማግባት ነው ፈልገው ምናምን አይደለም። ማድረግ ያለብሽን እያደረግሽ የሚሆነውን ነገር ማየት ነው። ከዛ ምንድነው እነዚህ ውሳኔዎች አንቺ ስትወስኛቸው ወንዶች ደስ አይላቸው። ላይክ አመት 2 አመት ምናምን ቆይተሽ ስለ ትዳር አውርቶሽ የማያውቅ ከሆነ መጠየቅ አይጠበቅብሽም። ነግሮሻል፣ ባለማውራቱ ነግሮሻል። በቃ እየተዘጋጀ አይደለም ወይም እያሰበው አይደለም። ሶ ሀፍቱ ሙቭ ማድረግ ነው ያለብሽ እንጂ አንዳንዱ በቃ የሚጨቃጨቅ አለ። በቃ እንደዚህ መቼ ነው እንትን ምንለው ምናምን ነው በቃ እንዳልፈለገ መንገር ነው የደበረው። አልፈልግም ብሎ መንገር ነው እንጂ የደበረው ያውቃል። አልፈልግም ለማለት ደግሞ አንቺ ማጣት ላይ ፈልግ ይችላል። ግን አንቺ ሲቹዌሽኑን ኢንተርቴን እያደረገ ነው ያለው። ያና ዘዋን ፎርት ዳሩ ደግሞ ግን እንችላልቶኝ ይችላልሽ። ስለዚህ የሰጠሽውን አክሰስ ግን ማጣት አይፈልግም። አዎ ማንንም ነው የጻ ሰርቪስን የሚጠላል እንዴ? አይፈልግም። ለዛ ነው ስለዚህ ያው በጣም ኢምፖርታንት ነገር ነው። ሌላው ደግሞ አንዳንዴ ሴቶች ምን እናደርጋለን ላይክ እነሱም ስማርቶች ናቸው። ይጠይቁሻል ምን አይነት ወንድ ነው የምትፈልጊው ይልሻል ማለት ነው። እዛ አንቺ ደግሞ እንደዚህ ነው የምፈልገው እንደዚህ ቢንከባከበኝ የመጀመሪያዎቹን ሳምንታት ወራትም ይልሻል አኮርዲንግሊ። ስለዚህ ምን እስከሚያስገባሽ ድረስ በተዘዋዋሪ ምን እያደረግሽ ነው? የራስሽን ወጥመድ እየሰጠሽው ነው። የምትፈልጊውን አይነት ወንድ ራስሽ ምን እንደምትፈልጊ አውቀሽ ያ ነው አይደለም ብለሽ ማች ማድረግ ነው እንጂ ያለብሽ መንገር የለብሽ። ነው የምፈልገው ካልሹ የሚፈልገውን እስከሚያገኝ ድረስ እንደዛ አይነት ነገር ያሳይሻል። በጣም ትሪት ያደርግሻል። በጣም በቃ አይተሽ ከሆነ አንዷ ምን አለች? ወንዶች የመጀመሪያ ዴቲንግ ሰሞን አካባቢ በጣም ብር አላቸው አለች። የምርጫ ቅስቀሳው ጊዜ በጣም ብር አላቸው። በቃ የምትፈልጊው ቦታ ነው የሚወስድሽ። ስለ ብር ጭንቀት አያወራም። ምን ልግዛልሽ ይልሻል። የሆነ ነገር የሚያስፈልግሽ ነገር አለ ምንም ይልሻል ማለት ነው። አፍተር ሳምታይምስ በቃ የሚሰጠው ቲፕ ሁላ ሲቀንስ ታይዋለሽ። አይንሽ እያየ ቢዝነሱ ተመጣ። ከዛ አንቺ አንላኪ ፐርሰንት ቆጥሪና ራስሽ ነው። ከዛ ስለ ኮምፕሌን ማውራት ይጀምራል ምናምን ነገር እና መጀመሪያ አካባቢ የሚያሳይሽ ፕሮሞሽን ነው። ስለዚህ እሱ ፕሮሞሽን ላይ ደግሞ አንቺ ምን አይነት ፕሮሞሽን እንደሚመችሽ ከነገርሽው he will definitely act እንደዛ which is ናቹራል ያልሆነ ካራክተር እና ማይቀጥል ካራክተር። ከዛ በቃ ይሄ ራስሽ ላይ የሚተኩስበትን ቡሌት እየሰጠሽው ነው ማለት ነው። እሱ ላይ መጠንቀቅ ያስፈልጋል። ምንድን ነው የምትፈልጊው? ምን አይነት ወንድ ነው የምትፈልጊው ሲልሽ ሳየው አውቀዋለሁ ነው ማለት ያለብሽ። በቃ ሳየው ነገሮች እኮ እውነት እኮ ነው። አሁን እኔ የተመቸኝ ነገር የሚመቸኝ የነበረው ነገሮች አንተ ላይ ልጠላው እችላለሁ አይደለ? ላያምርበት ይችላል። ከዛ የጠላውት ነገር ደግሞ የሆነ ሰው ላይ ደግሞ አምሮበት ልትችያለሽ። ስለዚህ አታውቂውም። እያየሽ ከጊዜ ነው የሚፈታው እንደዚህ አይነት ነገሮችን። እና የሆነ ምን ላይ ነበር ያነበብኩትኝ እንትን ላይ ወንድ ልጅ እናቱ የምትመስለውን ሴት ነው የሚያገባ ይላል። ሊሆን ይችላል። ሚስቶቻቸው እስቲ ያገቡትን መልስ ብለሽ ነው ሊሆን ይችላል። በተለይ በካራክተር እና ካይንድ ሴት ይወዳሉ ወንዶች። ይሄ ካይንድ አለ አይደል? በቃ አግሬሲቭ ያልሆነች አይ ይላሉ እንጂ አይደለም። እነሱማ የሚሉት ልክ ነሽ። የምትቆጣውን የምትጨቃጨቀውን ዲስ ሪስፔክት የምታደርገውን ነው ተጣብቀውባቸው
ቲክታክ አድርገው ተጋብተው እኔ አላውቅም እንዴት ትዳር ላይ እንደደረሰን ይሉሻል እንጂ ካይንድ የሆነቿን እናት ትመስላችኋለች መሰለኝ። ካየሽ ተረግጠሽ ረግጦሽ እዛ ጋር ሌላ ሴት ሲያገባ ነው የምታየው። ካይንድ የሆነችውን ተገዥ የሆነችውን ሽሽ ያለችውን አታርጊ ሲላት ኦኬ ያለችውን ሴት ትቷት እምቢ የምትለዋን ነው። ይሄ ትግል ይወዳሉ መሰለኝ። ይሄ አዎ ፍሪ ሰርቪስ ይሄ ትግል በቃ እንካ እየተባለ አይ ሊቀበልሽ ሲላሮስ ታግሎሽ ነው መሰለኝ የሚፈልገው። እንደዛ ነው የሚፈልጉት። ድራማውን ይወዱታል በጣም። ይሄ ለፍተው ሲያገኙ ነው መሰለኝ ደስ የሚላቸው። እሱማ የመጀመሪያውማ እንደዛ ነው። ግን ይሄ እንትንሽ ነው መሰለኝ የምታረጊው ነገር ሳይሆን ጀስት ለሰዎች ያለሽን ካይንድነስ ለምሳሌ ለሱ ብቻ አይደለም። ጀስት እንግዳ ሲመጣ ቤትሽን ምን አይነት ነው መንገድ ላይ የምታገኛቸውን ሰዎች ሰርቪስ የሚሰጡሽን ሰዎች እንዴት ነው ትሪት የምታረጋቸው? ካይንድነስ ሲሆን ኖርማሊ ሰዎችን አትራክት ያደርጋል። ይሄ ባህል ጓደኛቸውን አልወደውም ይሄን ጓደኛን ካልሽው አይሆንም አይመቸኝም ምናምን ሳይሆን ግን ጀስት ያለሽን ለሰው ለእንስሳት ለምናምን ያለሽን ካይንድነስ እናታቸውን ያስታውሳቸዋል ይላል ጥናቱ ነው እንደዛ የሚለው። እንደዛ ይላል ብቻ እንደዛ ነው በብዛት። ለነገሩ የተጋቡትን ሰዎች ታይ ወይ ሁለቱ ይመሳሰላሉ፣ ባልና ሚስት ይመሳሰላሉ፣ ወይ ከፋሚሊ አንድ ሰውን ይመስላል ባልየው ወይ ሚስትየው። አያጋጥምሽ እንደዛ አይነት ነገር? ኢቭን የፎቶ ቤት ሄደሽ ፎቶ ምናምን ስታይ ባልና ሚስት በጣም አይመሳሰልሽም። ግን የሆነ ጥናት ምን ይላል? ሰዎች በጣም አብረው ሲቆዩ የመመሳሰል ባህሪ እያመጡ ይሄዳሉ ይላል። መልካቸው የተመሳሰለ ይሄዳል ይላል። እንደዛ ነው። ሐኪም ቤት ደግሞ ስትሄጂ ባልየውን አይተሽ ሚስትየዋን አይተሽ ትደነግጫለሽ ምናምን አጋጥሞሻል? እንዴት በቃ አይ ዶንት ኖ እርግዝናው ወይ ቀየሯት ይሆናል ምናምን ሚስትየውን አይተሽ ባልየው ይምጣልኝ ምናምን ብለሽ ባልየው ይሁን ያንክ ቆንጆ አሁን እንዴት አገባት ስትይ ያለሽ ምን ታስታመም ይሆኑላት ትተሽ ስለነሱ ወይ ደግሞ ባልየው በቃ ከዚህ ግባ የማይባል ይሆንና ቆንጆ ሚስት ምናምንና ዩዥዋሊ ይሄኛውን ነገር ነው ደግሞ ማየው ሆስፒታል ውስጥ ምናምን ሳይሆን ለኔ በጣም የሚታየኝ ከ40 በላይ እድሜ ላይ ያሉ ባለትዳሮች ላይ ከ40 50 ምናምን ላይ ጠጋ ያሉትን ስታይ በጣም ልዩነት አላቸው። በትዳር 20 ምናምን ዓመት ያሳለፉት ማለት ነው። ምን ይሆናል መሰለሽ አንቺ ያቺ ሴት የምታውቀው ላይክ ፍሮም ዘ ስክራች ነው ምንም ባልነበረው ጊዜ ምናምን ማለት ነው። ሶ ምርጫው እዛ ላይ ቤዝድ ያደረገ ነው። አሁን ያለበት ስታተስ ሌላ ነው። ከዛ ደግሞ ምን አይነት ችግር አለ ወንዶች ላይ ይሄ ከችግር ተነስተው ገንዘብ እያገኙ ሲመጡ የወንዱ ላይፍ ስታይል ብቻ ነው እየተቀየረ የሚመጣው። እሱ ጂም መስራት ይጀምራል። እሱ ራሱን ቴክ ኬር ማድረግ ይጀምራል። ውሎውን ይቀይራል። ኢንቫይሮንመንቱን ይቀይራል። አንቺ እየተቀየርሽ አይደለም። ድሮ የምትለብሹን ቀሚስ ነው የምትለብሺው። ሰውነትሽን እያስተካከልሽ አይደለም ምናምን ነገር። ከዛ ልክ ስታያቸው አንዳንድ ወንዶችን አይተሽ ሚስታቸውን ስታይ ትደነግጫለሽ። በቃ በጣም ወፍራ ተንደባላ ምናምን በጣም በቃ አለባበሷ በቃ ማይሆን ሆኖ ምናምን ነገር እና አንዳንዴ ለማስተዋወቅም ሲሳቀቁ ታያቸዋለሽ። ወንዶቹ ሚስታቸውን ለማሳየት ሲሳቀቁ ታያቸዋለሽ። ሶ መስራት ነበረበት መጀመሪያ የሱ ህይወት ሲሻሻል የሷም ህይወት እንዲሻሻል አብሮ ማድረግ ነበረበት። ብዙ ጊዜ ሴቶች ቤቲንግ ሲሉ ራሳቸውን ስለሚረሱ እና አፕዴት ማድረግ ራሳቸውንም ይረሳሉ። ባልሽ አፕዴት እያደረገ ከሆነ ያለው ጂም እየሰራ ከሆነ ያለው አንቺ ለምን አሰሪ? እሱ ኢቨንቶችን አቴንድ እያደረገ ከሆነ ሶሻላይዝ እያደረገ ከሆነ አዲስ ነገሮችን እያወቀ ከሆነ አንቺ ለምን አታደርጊ? አብረሽ ማድረግ ነው። አንቺም አብረሽ ማድረግ አለብሽ። ያሁን ለነገር አሁን ሴቶች እንደዛ ናቸው እና ያልሆኑም አሉ። አረ ያልሆኑም አሁን ለሚጋቡ ራሳቸውን በደንብ ነው ቴክ ኬር የሚያደርጉት። ከወለዱ በኋላ ወንዱ እየከለከላቸው ነው እንጂ አሁን ጂም መግባት ይፈልጋል ሴቱ። በቃ ቢከለክልሽም ግን አሁን ባሎች ሚስቴ ጂም በፍጹም አልካተም ነው የሚሉት። ሰልፍ ኮንፊደንስ ማጣት ይልሻል። ይሄ ነው ብዙ ጊዜ ጂምን አሁን እንትን እየተባለ ስለመጣ የመጣበሻ ቦታ ነው ጥሩ ኢሜጅ እየተሰጠው ስላልሆነ በቃ ጂም ከላካት ሚስትህን ተበላህ ምናምን ነው የሚሉት። ይሄ እቃ አይደለችም እሷ ገባሽ?
ዝም ብለሽ ስለ እንስሳ አይደለችም። አሁን የቤት እንስሳሽን ልከሻት አይደለም ምን እንደሚሆን ማለት እዛ ጎረቤት ካገቷት በዛው ትቀራለች። ድመት ምናምን ካበሏት ራሱ በዛው ትቀራለች። ስለዚህ ሴት ደግሞ እንደዛ አይደለችም። ምርጫ አለሽ፣ የምትወጁ ነገር አለሽ፣ የምትፈልጊው ህይወት አለሽ፣ ሎያሊቲ አለሽ፣ ህሊና አለሽ፣ ሃይማኖት አለሽ ምናምን እነሱ ነገሮች ጂም ላይ የማይሰሩ አይደሉም፣ ይሰራሉ። ግን በቃ አሁን ላይ እየተወራለ ይሄ ነው። ግን እስቲ ይሄኛውም ደግሞ በራሱ መንገድ ትዳሩን አፌክት ያደርገዋል። ላይ ካንቺ አንዳንድ ቤት ስትሄጂ ቤት ምርቃት ምናምን ተብለሽ ስትሄጂ ሴቷ በቃ የዛ ቤት ባለቤት አትመስልም። እዛ ቤት ተብላ የምትኖር ሴት አትመስልም። የቤቱ ኢንቴሪየር የቤቱ ውበት ምናምን እና ሴትዮዋን ስታያት በጣም የተጎዳች በጣም ራሷን ማጠበቅ ኢቭን እንዴት ራስ እንደሚጠበቅ ማጣቅ። ስለዚህ ሰልፍ ግሮዝ ላይ ወንዶች ህይወታቸው ሲሻሻል የሷም ህይወት እንዲሻሻል ማድረግ አለባቸው። እንደዛ ሄዶ እንደዛ ስለማያረጉ ነው የሆነ እድሜ ላይ እዚህ እድሜ ላይ ሲሆን በቃ በጣም ተለያይተው ታገኛቸዋለሽ እና አይፈልጉም ደግሞ በቃ ግቢ ያላልኩሽ ምናምን ይላል መታየትም አይፈልጉም። እንደዛ አይነት ነገር አለ። ያኔ ሰዓት ነው እኔ በጣም ተለያይተው ማገኛቸው። እንደዛ አይነት ሁኔታ ላይ አያቸዋለሁ ይሆናል። ያስኬዳልም አሉ። እሺ ወንዶችስ የሚያሻቸው ሰርስ ስለኛ ብዙ አወራን። የኛ እንኳን ያው ምክክር ነው። እነሱ ነገር ነው የሚዋሹት። ስለሚሰሩትም ስለማይሰሩትም በስማ አሁን ይሄኛው ኤፒሶድ ስለማይበቃን ለሚቀጥለው ኤፒሶድ ስለ ወንዶች ውሸት ነው የምናወራው እና እስኪ በጣም በቃ የሚገራርም በቃ ዙሮ የሚጥል ውሸት የተዋሻችሁትን ንገሩን ሴቶች። ኮሜንት ላይ ጻፉልንና እነዚህ አቅርበን እንወያይበታለን፣ እንስቅበታለን ወይ እንማርበታለን። ስለዚህ ላኩልን በጣም በቃ የተዋሻችሁትን ነገር whatever የምትሉትን ነገር ንገሩን፣ እሱን እናቀርባለን። እኛም የሰማናቸውን ታሪኮች ይዘን የምንመጣው በጣም ሰፊ ቶፒክ ነው ይሄ። አሁን እነሱ የሚዋሹት ነገር ወንዶች የሚዋሹት ነገር ላይክ ምን እውነት አለ? ቀጣይ ቶፒካችን እሱ ነው የሚሆነው። የዛሬው ዲስከሽናችን ጨርሰናል። ይሄን የመሰለ ፕሮግራም ነበረን፣ ቆንጆ ጊዜ ነበረን ከዚህ ጋራ። እናንተም እንደወዳችሁት ነው የምናስበው። ከእናንተ ጋር ስናወራ የምር ቤስት ፍሬንዳችን ጋር እንደምናወራ ነው የሚሰማ። እናንተም እንደዛ እንዲሰማችሁ ነው የምፈልገው። ገርልስ ቶክ ነው፣ አንፊልተርድ ነው። በደንብ ስለ ሴቶች ህይወት ነው የምንወያየው። የምንማርበት ነገር አለ፣ ኢንተርቴን የምናደርግበት ነገር አለ። ትወዱታላችሁ ብለን እናስባለን። ሰብስክራይብ እያደረጋችሁ ተከታተሉን፣ ቤተሰብ ሁኑ እና ኮሜንት ጻፉልን የእናንተንም ላይፍ ኤክስፒሪየንስ ያላችሁን ወይ አዲስ ቶፒክ ይሆናል የምትሉትን ቤተሰብ እየሆናችሁ ከዛ ኮሜንት ላይ የገባችሁ አስተያየታችሁን ስጡን። በአሁኑ ይህንን ይመስላል ፕሮግራማችን። በሚቀጥለው እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።